Tamari bet lamchi Tamari bet lanta ዛሬ ቻፕተር 1 ፕሌት ቴክቶኒክስ እና ከጂኦሎጂካል ፕሮሰስ ጋር የተገናኘውን ይዤላችሁ ቀርብ ያለው ፎከስ የምናደርገው የዛሬው ርዕስ ግን ኮንቲኔንታል ድሪፍቲንግ ቲዮሪ ይሆናል። አብራችሁን ቆዩ። ኮንቲኔንታል ድሪፍቲንግ ቲዮሪ ከመውራታችን በፊት አስባችሁ ታውቃላችሁ? የኮንቲኔንቶቹን ዓለም ላይ ያሉ ኮንቲኔንቶች የሆነ ቅርጻቸው እንደ ፐዝል ሊገጣጠም የሚችል መሆኑን ልብ ብላችሁ ታውቃላችሁ? ሁሉም ኮንቲኔንቶች ባይሆን ቢያንስ ሁለት ላቲን አሜሪካ እና አፍሪካ ሊገጣጠሙ እንደሚችሉ አስባችሁ የምታውቁ ይመስለኛል። እሱ ለምን እንደሆነና ከዘ ሳይንስ ቢሃይንድ ዚስ አሬንጅመንት ኦፍ ኮንቲኔንትስ እናያለን ማለት ነው። አብራችሁን ቆዩ። ዘ ፈርስት ቻፕተር ኦፍ ግሬድ 12 ጂኦግራፊ ኢዝ ጂኦሎጂካል ፕሮሰስ ሪሌትድ ዊዝ ፕሌት ቴክቶኒክስ። ስለዚህ ዘ ሆል ቻፕተር ስለምንድን ነው የሚያወራው? ጂኦሎጂካል ፕሮሰስ፣ ኢንተርናል እና ኤክስተርናል ጂኦሎጂካል ፕሮሰሶች አሉ። እነሱ እንዴት ይሰራሉ? ዜር ኢፌክት ምንድን ነው? ኤንድ ዋት ኢዝ ዘ ሳይንስ ቢሃይንድ ዜር ፋንክሽኒንግ የሚለውን እናያለን። ሶ እሱን ለመረዳት የመጀመሪያው ቲዮሪ ዛት ኤክስፕሌንስ ሃው ዚስ ጂኦሎጂካል ፎርስስ ወርክ የሚለውን የሚነግርን ቲዮሪ ኮንቲኔንታል ድሪፍቲንግ ቲዮሪ ይባላል። ስለዚህ ይሄ ነው ርዕሳችን፣ እሱ ላይ ፎከስ እናደርጋለን ማለት ነው። ስለዚህ ዋት ኢዝ ኮንቲኔንታል ድሪፍቲንግ? ኮንቲኔንታል ድሪፍቲንግ ኢዝ ነቲንግ በት ኤክስፕላኔሽን ኦፍ ሃው ኮንቲኔንትስ አር አሬንጅድ ኢን ዘ ዌይ ዘይ አር አሬንጅድ ቱዴይ። ዛት ኢዝ ዘ ሆል ኮንሰፕት ኦፍ ኮንቲኔንታል ድሪፍቲንግ። ኮንቲኔንቶቹ እንዴት አሁን ያሉበት ቦታ ላይ ተቀመጡ፣ እንዴት አሁን ያሉበትን ፖዚሽናቸውን ያዙ የሚለውን የሚያሳየን ኮንሴፕት ነው ኮንቲኔንታል ድሪፍቲንግ። ስለዚህ ባጭሩ ቲዮሪ አባውት ሃው ኮንቲኔንትስ አሬንጅድ። እሺ፣ ይህ ሀሳብ አዲስ ሀሳብ ነበረ አልነበረ? ከ16ኛው ክፍለ ዘመን ጀምሮ ሲታሰብ የነበረ ነገር ግን የእርግጠኝነትም የመረጃዎች አቬይላቢሊቲ ስላልነበረ ሰዎች ጀምረው አስበው ብቻ የተውት ሀሳብ ነበረ። ስለዚህ ፎር ዘ ፈርስት ታይም ዴቨሎፕ ያደረገው ሰው ማን ይባላል? አልፍሬድ ቫገነር። ይህ ሰውዬ በሙያው ምንድን ነው? he was a meteorologist. አንድ ይሄንን የጥናት ጽሑፉን መቼ ነበር ያቀረበው? በመጽሐፍ መልኩ ያሳተመው 1912 ላይ። አሁን እነዚህ እየነገርኳችሁ ያሉት ኮንሴፕቶች ፈተና ላይ በቃ አንዳንድ የኮግኒቲቭ ጥያቄ ለመጠየቅ ይሄ ጥያቄ ይጠይቃል። ይሄ ሰውዬ ማን ነው ትባላላችሁ። ሶ you have to be careful to not to forget Alfred Wegener, the first man to propose the theory, and 1912 was the year where the theory developed. Okay, so what is the main argument of this theory? ምንድን ነው የሚለው? የመጀመሪያው የቲዮሪው ጽንሰ ሀሳብ ምንድን ነው? the continents አሁን ያሉት 6 ኮንቲኔንቶች were once joined together in a super single continent called Pangaea. ይህን ያዙልኝ። Pangaea, pan, all, Gaia, earth, therefore Pangaea refers to all earth, all land. ስለዚህ there was one single super continent, earth, and this single super continent was surrounded by one single super ocean, Panthalassa. And gradually this Pangaea first in the Cretaceous, in the Cretaceous period of the Paleozoic era. Cretaceous period የሚባለው period obviously እንደምታውቁት 11ኛ ክፍል እንደተማራችሁት በጂኦሎጂካል ሂስትሪ 4 ኢራዎች አሉ። ዋና ዋና ኢራዎች ፕሪካምብሪያን ይባላል፣ ፓሊዮዞይክ ይባላል፣ ሜሶዞይክ ይባላል፣ ሴኖዞይክ። እሺ፣ ከነዚህ ከአራት ኢራዎች
ፓሌዮዞይክ ኢራ የሚባለው ኢራ ለስድስት ፔሪዶች ይከፈላል። ከስድስቱ ፔሪዶች አምስተኛው ካርቦኒፈረስ ፔሪድ ይባላል። ይሄ ካርቦኒፈረስ ፔሪድ ከ350 ሚሊዮን ዓመት በፊት የነበረ ፔሪድ ነው። በዛን ወቅት ሁሉም ኮንቲኔንቶች በአንድነት ተሰባስበው አንድ ቦታ ላይ ነበሩ። እሱም ወደ ሳውዘርን ፖል አካባቢ የመሬት ወደ ሳውዘርን ፖል አካባቢ ተጠግተው ነበር የነበሩት። ስለዚህ በዛን ሰዓት ፓንጃ ኦላንድ አራውንድ ሳውዘርን ፖል ሰራውንድድ ባይ ፓንታላሳ። እሺ አፍተር ዘ ኢንድ ኦፍ ዘ ፓሌዮዞይክ ኢራ ማን ይመጣል? ሜሶዞይክ ኢራ የሚባል ኢራ ይመጣል። ይሄ ሜሶዞይክ የሚባል ኢራ ለሶስት ይከፈላል። ማን? ትሪያሲክ፣ ጁራሲክ እና ክሪታሺየስ የሚባሉ ፔሪዶች ይኖራሉ። ከነዚህ ከሶስቱ ፔሪዶች የመጀመሪያው ፔሪድ ላይ ትሪያሲክ ፔሪድ ላይ ይሄ መቼ የነበረ ነው? ከ250 ሚሊዮን ዓመት በፊት የነበረ ፔሪድ ነው። በሱ ጊዜ ፓንጃ began to split into two, Gondwana and Laurasia. ጎንድዋና ኤንድ ሎሬዥያ። ስለዚህ አሁን አዳዲስ ተርሞች ያበዛው ነው አይደል? ፓንጂያ፣ ፓንታላሳ፣ ጎንድዋና፣ ሎሬዥያ። እነዚህ ሁለቱ አያይዘን ስለምንጠቀምባቸው እንዳትረሳቸው። ከዛ ቀጥሎ እነዚህ ጎንድዋናና ሎሬዥያ ሁለት ሱፐር ኮንቲኔንቶች ሲሆኑ በመካከላቸው መቼስ የሚለያቸው የሆነ ውሃ መኖር አለበት። ያ ውሃ ምን ይባላል? ቴቲስ። እንግዲህ ወርዶቹ የግሪክ ወርዶች ናቸው። እሺ ይሄኛውን በስዕል ዲፒክት ለማድረግ ያክል ትንሽ አንደርስታንዲንጉ እንዲኖራችሁ ይሄንን ፓንጂያ ብላችሁ ውሰዱት። ከዛ ይሄ በማን ተከቦ ነበረ? ፓንታላሳ በሚባል ኦሽን ተከቦ ነበር። ከዛ ይሄኛውን በትሪያሲክ ፒሪየድ ጊዜ ለሁለት ተከፈለ። እንደዚህ አድርጋችሁ ውሰዱት። ለሁለት ሲከፈል የሳውዘርኑ ጎንድዋና ቅድም እዚያ ጋር ያላት፣ የኖርዙ ላውሬዥያ ናው። ከዚህ በኋላ ምንድነው የሚሆነው? ይሄኛው ላውሬዥያ አሁን ኖርዝ አሜሪካ፣ ዩሮፕ ኤንድ ኤዥያ ወደምንላቸው አህጉራት ተከፋፈለ። ከዛ ይሄኛው ደግሞ አፍሪካ፣ ላቲን አሜሪካ ኦር ቤተር ቱ ኮሊት ሳውዝ አሜሪካ፣ ከዛ አንታርክቲካ ኤንድ አውስትራሊያ ወደ እነዚህ ተከፋፈለ። ስለዚህ እነዚህ ኮንቲኔንቶች ጠቅላላ ስንቶን? 1 2 3 4 5 6 7። በአብዛኛው ፈተና ላይ ምን ትጠየቃላችሁ? the ancient continent ጎንድዋና ላንድ consists of all of the following continents except እና የሆነ ይዘረዝርላቸዋል፣ አንዷን ያስቀራታል፣ ወይም ደግሞ ቫይስ ቨርሳ በሎሬዥያም በጎንድዋና ላንድ ይጠየቃል። ስለዚህ ይሄ ፎከስ የምታደርጉበት ፖይንት መሆን አለበት። እሺ ሶ ፓንጃ split into ጎንድዋና and ሎሬዥያ previously surrounded by ፓንታላሳ later divided by ቴቲስ ተባብለናል። አሁን ይህ ቲዮሪ በአብዛኞቹ ሳይንቲፊክ ኮሚኒቲ ዘንድ ተቀባይነት ሊያገኝ እንደማይችል ስለገባው የቲዮሪው አደራጅ አልፍሬድ ቫግነር እንትኖችን ኤቪደንሶች ማሰባሰብ ጀመረ እና እነዚህ ኤቪደንሶች ኮንቪንሲንግ ነበሩ፣ ግን ኮንትሮቨርሺያልም ነበሩ። እስኪ እናያቸው ዋና ዋናዎቹ ምን ነበሩ? የመጀመሪያው ኮስታል ሲሚላሪቲ። ይህኛዋን የአፍሪካ ፓርት እና ይሄኛውን የሳውዝ አሜሪካ ፓርት ይህን የላቲን አሜሪካ ቅርጽ ይዩት፣ ይሄኛውን የአፍሪካ ቅርጽ ይዩት። ብታጠጓጓቸው ፊት የማድረግ ቴንደንሲ ያላቸው። ስለዚህ የመጀመሪያው ኮስታል ሲሚላሪቲ ወይም ጂግሳው ፊትነስ ትባላለች የመጀመሪያዋ ቲዮሪ። ሁለተኛው ቲዮሪ አሁንም ሰውየው ጥናት አካሄደ። እዚህ ጋር የሆኑ ሮኮችን አገኘ፣ እዚህ ጋርም ተመሳሳይ ሮኮች አገኘ። ስለዚህ ይሄኛው ሁለተኛውን ምን እንለዋለን? ሮክ ሲሚላሪቲ። ከዛ ሶስተኛው ኤቪደንስ ስትራክቸራል ሲሚላሪቲ።
ስትራክቸራል ሲሚላሪቲ በአብዛኛው እዚህ አካባቢ ያሉ የማውንቴን ሬጆችን አጠናቸው። አፓላቺያን ማውንቴንስ ይባላሉ። አንድ ወደዚህ እዚህ ጋር ብሪቴን አለች፣ እነ ዌልስ አሉ፣ እነ ስኮትላንድ አሉ፣ ከዛ እዚህ ጋር እነ ኖርዌይ አሉ። እዚህ ጋር ያሉ የማውንቴን ሬንጆች ሶስቱ ቦታዎች ላይ ያለው የማውንቴን ስትራክቸሮች መመሳሰል ምን አስረጅ ሆኖ ቀረበ? ኦኬ ኮንቲኔንቶቹ የሆነ ሰዓት አብሮ ነበሩ የሚል እንደ ሌላ ማስረጃ ሆኖ ቀረበ። አራተኛው የፎሲል ሲሚላሪቲ እዚህ አካባቢ የተገኙ የፎሲል አይነቶችና እዚህ አካባቢ የተገኙ የፎሲል አይነቶች እዚህ ሳውዝ ዌስተርን አፍሪካ ኤንድ ሳውዝ ኢስተርን ፓርት ኦፍ ሳውዝ አሜሪካ የተገኙ ፎሲሎች ተመሳሳዩ ናቸው። በተለይ ሜሶሶረስ የሚባል የፍሬሽ ወተር ሬፕታይል አለ። ይሄ ሬፕታይል ኦሽኒክ ወተርን ክሮስ ሊያደርግ አይችልም። እዚህ ጋር እንደምታዩት ኦሽን አለ፣ አትላንቲክ ኦሽን። ይሄን ክሮስ የሚያደርግ የመዋኘት ብቃት ያለው እንስሳ አልነበረም ይሄ ሜሶሶረስ የሚባለው ሬፕታይል። ነገር ግን እዚህ ጋርም አጽሙ ተገኘ፣ እዚህ ጋርም አጽሙ ተገኘ። ስለዚህ የምን ኮንክሉዥን ተሰጣቸው? እነዚህ ኮንቲኔንቶች አብረው ነበሩ ማለት ነው የሚል ሌላ ማስረጃ አድርጎ አቀረበው። ኦኬ እነዚህን አራት ካየን በኋላ የመጨረሻው ፓሊዮ ክላይሜት ሲሚላሪቲ። ፓሊዮ ክላይሜት ሲሚላሪቲ ምን ማለት ነው? የጥንት ክላይሜት ምስስሎች ተመሳሳይ የጥንት ክላይሜት ውስጥ አልፎ እንደነበር የሚያሳዩ መረጃዎች አሉ። እነማን? የትኞቹ ኮንቲኔንቶች? ሳውዝ አሜሪካ፣ ሳውዘርን ፓርትስ ኦፍ አፍሪካ፣ ሰም ፓርትስ ኦፍ ኢንዲያ፣ ከዛ ወደ አውስትራሊያም ስትሄዱ፣ ከዛ አንታርክቲካ ላይ ስትሄዱ የአንታርክቲካ ኖርዘርን ፓርት ሲሚላር ስትሪዬሽንስ ሲሚላር ስክራችስ ኦፍ ግላሺየርስ ተገኝቶባቸዋል። እነዚህ ስትሪዬሽን ኦር ስክራችስ ኦፍ ግላሺየርስ ምንን ያሳያሉ? ዋንስ እነዚህ ኮንቲኔንቶች ሰብሰብ ብለው አብረው ይኖሩ ነበር። ያው እንደዚህ ስታጠጋጓቸው ከዛ ያኛውን መስመር ስትሰሩለት እዚህ ጋር ስትመጡ የሆነ ክብ ነገር ይሰራል። ኦኬ እነዚህ ኮንቲኔንቶች አብረው ነበሩ። አብረው ሆነው ወደ ሳውዘርን ፖል አካባቢ ተጠግተው ይኖሩ ነበር። ይሄ ደግሞ ኮንቲኔንቶቹ አብረው የሆነ ሰዓት ለማሳለፋቸው ማስረጃ ነው ብሎ አምስቱን ማስረጃዎች አቀረበ። ከዚህ በኋላስ after providing these theories, Wagner was not easily accepted by the scientific community. Rather, he was criticized. የመጀመሪያው he was not a geologist. He was not a geologist. የሙያ ጥያቄ ተነሳበት። You are not geologist, therefore you cannot explain or you cannot construct such a big theory about geology ተባለ። ሁለተኛው selective evidence. Your evidences are not comprehensive. ከሁሉም የዓለማችን አካባቢዎች የተገኙ ሳይሆኑ የሆኑ የዓለም ፓርቶች ላይ የተገኙ ማስረጃዎች ናቸው ያቀረብክልን። we cannot take them as serious manifestations or evidences for your theory አሉት። ሌላኛው your focus on Gondwana land. አብዛኞቹ መረጃዎች የመጡት ከሳውዘርን ኮንቲኔንት ነው። ከኖርዘርን ኮንቲኔንት ያመጣልን መረጃ የለም። ሳይንስ ለማድረግ ደግሞ ከሁሉም ቦታ መምጣት አለበት አሉት። ኦኬ ሌላኛው you lack explanation about mechanism. ምንድነው ኮንቲኔንቶቹ እንዲቀሳቀስ ያደርጋቸው የሚል ጥያቄ አቀረቡለት። the fourth evidence criticism was lack of mechanism. What exactly cause the movement of these continents? ኮንቲኔንቶቹ እዚህ ጋር ፓንጃ ላይ ጎንድዋና ላይ ከነበሩበት ወደ ላቲን አሜሪካ፣ አፍሪካ፣ ኢንዲያ እና ወደ አንታርክቲካ፣ አውስትራሊያ እንዲበታተኑ ያደረጋቸው ነገር ምንድን ነው? ኤክስፕሌን አላረገም ነበር። ስለዚህ እሱንም እንትን አላሉትም። ከዛ ሌላኛው too short time ማለት ነው። according to Wagner, this Pangea splitted into two and Gondwana split into southern continents, he said. But
he thought that this splitting of continents, drifting of continents didn't happen until the Cenozoic era. Cenozoic era ማለት የዛሬ 65 ሚሊዮን ዓመት ጀምሮ እስካሁን ድረስ ያለው ኢራ ሴኖዞይክ ኢራ ነው የምንለው። እስከዚህ ፔሪየድ ድረስ አልተከሰተም ብሎ ነበር የሚያስበው። ከዛ ክሪቲክሶቹ ምን አሉት? አይ ይሄን ያክል ኮንቲኔንትን የሚያክል ብትንትን እንዲል 65 ሚሊዮን ዓመት ብቻ አትበቃውም፣ ብዙ ዓመት ይፈጃል። ስለዚህ በጣም አጭር ጊዜ ነው ያቀረብከው የሚል ክሪቲሲዝም አቀረቡበት። ስለዚህ 5 ኤቪደንስ አቀረበ፣ 5 ክሪቲሲዝም ቀረበበት። ስለዚህ ሞር ራሱን ፕሩቭ ለማድረግ ጥረት እያደረገ እያለ ሰውየው ይሞታል። ስለዚህ ቲዮሪውም በዚሁ ተንጠልጥሎ ይቀራል ማለት ነው። ቲዮሪ ኦፍ ኮንቲኔንታል ድሪፍቲንግ ተቀባይነት ወዲያውኑ አላገኘም። ምክንያቱም ኢስታብሊሽድ የሆኑ ሳይንቲፊክ ኮሚኒቲ ራሳቸውን ይዘውት ከመጡት ሀሳብ የተለየ ነገር ለመቀበል ዝግጁ አልነበሩም። ሃይቨር የሰውየው ጥንካሬ የሆነ ሌጋሲ አስቀምጦ እንዲያልፍ አስችሎታል። and that legacy was the revolutionizing of or transformation of geological thinking from fixism to mobilism. ይችኛዋን ያዟት፣ fixism to mobilism። ይሄ መጀመሪያው። ከዛስ scientists based on the theory continental drifting tried to establish their own or tried to further study the issue። ስለዚህ ምን ማድረግ ጀመሩ? ሌሎች ቲዮሪዎችን እሱ ላይ ተመስርተው ማዳበር ጀመሩ። that led to the foundation of two theories 1960 two theories እንዲመጡ አደረገ። እነዚህ ቲዮሪዎች የሲፍሎር ስፕሪዲንግ ቲዮሪ እና የፕሌት ቴክቶኒክስ ቲዮሪ፣ እነዚህ ምን ይሆናሉ? የቀጣይ ኤፒሶዶቻችን ርዕስ ይሆናሉ ማለት ነው። የዛሬውን ሰምራይዝ ለማድረግ ስለ ኮንቲኔንታል ድሪፍቲንግ ቲዮሪ ነው ያወራ ነው። ኮንቲኔንታል ድሪፍቲንግ ቲዮሪ ማለት አሁን ያሉ ኮንቲኔንቶች አብረው ነበሩ፣ ነገር ግን በጊዜ ብዛት እየተገነጣጠሉ ሄዱ ብሎ ፖስቱሌት የሚያደርግ ቲዮሪ ነው። እሺ ይህን ኤክስፒሪየንስ ያደረገው ሰውዬ ማን ይባላል? አልፍሬድ ቫግነር። የእሱ ሀሳብ ምንድን ነበረ? ፓንጃ የሚባል አንድ ትልቅ ኮንቲኔንት ነበር፣ ወደ ጎንድዋና እና ሎሬዣ ተሰነጠቀ። ከዛ ይሄ ትልቅ ኮንቲኔንት ፓንታላሳ በሚባል አንድ ትልቅ ኦሽን ተከቦ የነበረ ነው። ከዛ በመካከላቸው በጎንድዋና እና በሎሬዣ መካከል ቴሲስ የሚባል ባህር ተፈጠረ ነው። ምን ማስረጃ ቀረበ? እንደምታዩት ኮስቶቹ ይመሳሰላሉ፣ ይገጣጠማሉ። ባይዘዌ ለመጨመር ያክል ያው የአረቢያን ላንድ ማስ ከአፍሪካ ጋር በቀላሉ ፊት ታደርጋለች። እንደዚህ ሳብ ብታረጓት ሊገጣጠም የሚችል ይመስላል። አንድ ከዛ እዚህ ጋር ማድጋስካርን ብታያት ይችን ትንሽ ነካ ብታረጓት ብታስጠጓት እዚህ ጋር ምስራቅ አፍሪካ ጋር ፊት የምታደርግ ትመስላለች። ስለዚህ እነዚህም ሁሉ አየና ኮንቲኔንቶቹ አብረው ነበሩ የሚል ማስረጃ ቀረበ። ከዛ ሮኮች ሲሚላር ሮክስ ኢን ተርምስ ኦፍ ዘር ኤጅ ስትራክቸር ኬሚካል ኮምፖዚሽን ሁሉም ቦታ አገኘ። ፎሲሎችን አገኘ፣ ማውንቴን ሬንጆችን አገኘ። እነዚህ ሁሉ ዘይ አር ሰርቪንግ አስ ኤቪደንስስ ብሎ አቀረበ። በት ሂ ዋዝ ክሪቲሳይዝድ ፎር ኢን ዚስ ፖይንትስ። በእነዚህ 5 ክሪቲሲዝሞች ቀረቡበት። ነገር ግን የቲዮሪው መጨረሻ ላይ ይሄንን እነዚህ 2 ሌጋሲዎች አስቀምጦልን አለፈ ማለት ነው። የዛሬው ትምህርት በዚህ አጠናቀናል። ትምህርቱ ተመችቷችሁ ከሆነ ለጓደኞቻችሁ ሼር ማድረግ መርሳት የለባችሁ። ሀሳብ ካላችሁ ደግሞ ኮሜንት ላይ ሀሳቦቻችሁን ማስቀመጥ ትችላላችሁ። ለተጨማሪ ትምህርቶች ደግሞ በቴሌግራም፣ በፌስቡክ እና በዩቲዩብ ቻናሎቻችን ገብታችሁ ጆይን አድርጋችሁን ተጨማሪ ትምህርቶችን ማግኘት ትችላላችሁ።